Israel just sent them Iron Dome batteries and personnel to help operate them. በመካከለኛው ምስራቅ ታሪክ ውስጥ ታይቶ የማይታወቅና የጂኦፖለቲካዊ መልክዓ ምድሩን ሙሉ በሙሉ የሚቀይር አንድ አስገራሚ ወታደራዊ ክስተት በይፋ ተረጋግጧል። ይህም እስራኤል እጅግ ውድና ዘመናዊ የሆነውን የአይረን ዶም የአየር መከላከያ ስርዓቷን እንዲሁም ይህንን ስርዓት የሚያንቀሳቅሱ የጦር መኮንኖቿን ወደ ተባበሩት አረብ ኤምሬትስ መላኳ ነው። ይህ መረጃ ይፋ የሆነው በእስራኤል የአሜሪካ አምባሳደር ማይክ ሃካቢ አማካኝነት ሲሆን እርምጃው በሁለቱ ሀገራት መካከል ያለን ግንኙነት ከዲፕሎማሲ ወዳጅነት ባለፈ ወደ ጥልቅ ወታደራዊ አጋርነት መሸጋገሩን የሚያሳይ ግልጽ ምልክት ሆኗል። አምባሳደር ማካቢ በቴል አቪቭ በሰጡት መግለጫ የስርጭት የተከናወነው በ2020 በተፈረመውና የአብርሃም ስምምነት ወይም አብርሃም አኮርድ ተብሎ የሚታወቀው የታሪክ ኩነት ላይ ተመስርቶ በሁለቱ ሀገራት መካከል በተፈጠረው ግንኙነት ምክንያት መሆኑን አረጋግጧል። ይህ ክስተትም እስራኤል አይረን ዶምን ከገዛ ግዛቷና ከዋነኛ አጋሩ አሜሪካ ውጪ በሌላ ሀገር ምድር ላይ ስራ ላይ ስታውል የመጀመሪያው በመሆኑ በቀጠናው ለዘመናት የነበረውን የኃይል ሚዛን ፍጹም በሆነ ሁኔታ የገለበጠ ስትራቴጂካዊ ሽግግር ሆኖ ተመዝግቧል። የተባበሩት አረብ ኤምሬትስ ለምን እንዲህ ያለውን ወሳኝ ጦር መሳሪያ ከእስራኤል እንደፈለገች ለመርዳትም ባለፉት ጥቂት ወራት በአገሪቱ ላይ የደረሰውን ውድመት በጥልቀት መመልከት ያስፈልጋል። እንደ አውሮፓውያን አቆጣጠር የካቲት 28 ቀን አሜሪካና እስራኤል በኢራን ላይ ከፈቱን ጥቃት ተከትሎ ቴህራን ለወሰደችው የአጸፋ እርምጃ ዋነኛ ሰለባ የሆነችው ዩኤኢ ነች። ኢራንም በአካባቢው ካሉ የአረብ ሀገራት ሁሉ በበለጠ ሁኔታ ኤምሬትስን ኢላማ ያደረገች ሲሆን ይህ የሆነው አቡዳቢ ለአሜሪካ ጦር በሰጠችው ወታደራዊ መሰረትና ከእስራኤል ጋር በፈጠረችው ወዳጅነት ምክንያት ነው። በጦርነቱ ወቅትም ከ2000 በላይ ሚሳኤልና የአጥፍቶ ጠፊ ድሮኖች በኤምሬትስ ግዛት ላይ ዘንበዋል። ኢራን ጥቃቶቿን በአቡዳቢ አቅራቢያ በሚገኙና በሺዎች የሚቆጠሩ የአሜሪካ ወታደሮች በሚገኙበት አልዳፍራ የአየር ኃይል ካምፕ ላይ ብቻ እንደምትሰነዝር ብትገልጽም በተግባር ግን ጥቃቶቹ ያረፉት በሰላማዊ ሰዎች መኖሪያ፣ በገበያ ማዕከላት፣ በዓለም አቀፍ አውሮፕላን ማረፊያዎች፣ በሆቴሎችና በኤነርጂ መሠረተ ልማቶች ላይ ነበርም። ይህ ቀጣይነት ያለው የኢራን ጥቃትም የኤምሬትስን ኢኮኖሚ ደህንነትና የዜጎቿን ሰላም አደጋ ላይ በመጣሉ ሀገሪቱ የህልውና ዋስትናዋን ለማረጋገጥ ወደ እስራኤል ለመጠጋት ተገዳለች። እስራኤልም ለኤምሬትስ ያደረገችው የአየር መከላከያ ድጋፍ በሁለቱ ሀገራት መካከል ያለውን ጥልቅ መተማመን የሚያሳይ ነው ተብሎለታል። አምባሳደር ሃካቢ እንዳብራሩትም በጥቅምት 7ቱ ጥቃት ማግስት ዓለም አቀፍ አየር መንገዶች በሙሉ ወደ እስራኤል የሚያደርጉትን በረራ ሲያቋርጡ፣ ኤምሬትስ ግን በቀን 17 በረራዎችን ማድረግ በእስራኤል ሰማይ ላይ ብቸኛዋ በረራዋን የቀጠለች ሀገር ነበረች። ይህ ለአደጋ ጊዜ የታየ ወዳጅነትም እስራኤል ለኤምሬትስ ከፍተኛ ወታደራዊ ቴክኖሎጂዋን እንድታካፍልም በር ከፍቷል። ቀደም ሲል ኦፕሬሽን ሮሪንግ ላይን በተባለ ወታደራዊ ዘመቻ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የኤምሬትሱ ፕሬዚዳንት መሐመድ ቢን ዛይድ በስልክ ባደረጉት ውይይት መሰረትም እስራኤል አይረን ዶምንና ይህንን ስርዓት የሚያንቀሳቀሱ በደርዘን የሚቆጠሩ ወታደሮቿን ወደ አቡዳቢ ልካለች። ይህ እርምጃ እስራኤል ቀደም ሲል ለዩክሬን እንኳን ለመስጠት ፍጹም ፈቃደኛ ያልነበረችውን ቴክኖሎጂ ለኤምሬትስ ማቅረቧ የተባበሩት አረብ ኤምሬትስ በእስራኤል ስትራቴጂካዊ ዕቅድ ውስጥ ያላትን እጅግ ከፍተኛ ቦታ ያረጋግጣል። ከዚህም ባለፈ ይህ ወታደራዊ ትብብር በቀጠናው የሚኖረው የኃይል ሚዛን እየቀየረ ይገኛል። ለብዙ አስርተ ዓመታት የመካከለኛው ምስራቅ ፖለቲካ የተገነባው በአረብ ሀገራትና በእስራኤል መካከል ባለው ቅራኔ ላይ ነበር። አሁን ግን ዋናው ፍጥጫ በኢራን በሚመራው የመቋቋም ጎራ ወይም አክሲስ ኦፍ ሬዚስታንስና በአሜሪካ እስራኤል አረብ ጥምረት መካከል ሆኗል። የኤምሬትስ ፕሬዚዳንት አማካሪ አንዋር ጋርጋሽ እንደተናገሩትም ኢራን በአረብ ጎረቤቶቿ ላይ የምትሰነዝረው ጥቃት በእነዚህ ሀገራትና በእስራኤል መካከል ያለውን ግንኙነት ይበልጥ ያጠነክረዋል። የአረብ ሀገራት አሁን ላይ ከኢራን የሚመጣባቸውን የሚሳኤልና የድሮን ስጋት ለመመከት እስራኤልን እንደ ብቸኛና አስተማማኝ ጋሻ መመልከት ጀምረዋል። አምባሳደር ሃካቢ የአረብ ሀገራት አንድ ወገን እንዲመርጡ ጥሪ ያቀረቡ ሲሆን አሜሪካና እስራኤል አንዱን ወገን፣ ኢራንና አክራሪ የሺዓ አስተሳሰብ ደግሞ ሌላኛውን ወገን እንደሚወክሉ ገልጸዋል። ይህ ደግሞ አረብ ሀገራቱ ከኢራን ይልቅ ወደ እስራኤል እንዳያዘነብሉና የኃይል አስተላለፋቸው እንዲቀይሩ እያስገድዳቸው ነው። እስራኤልም ለአረብ ሀገራት የሀገር መከላከያ ስርዓቶቿን መስጠቷ በቀጠናው የሚኖረውን ስትራቴጂካዊ ሽኩቻ ወደ አዲስ ምዕራፍ ያሸጋግረዋል። እስራኤልም በአሁኑ ወቅትም የድሮና የሚሳኤል መጥለፍ ልምዷን ለባህረ ሰላጤው ሀገራት እያካፈለች ሲሆን ይህም ኢራን በቀጠናው ያላትን ወታደራዊ የበላይነት ጥያቄ ውስጥ ይከተዋል። ኢራን የባህረ ሰላጤው ሀገራት ሰማይና ምድር ለአሜሪካና ለእስራኤል ጥቃት መምቻ እየዋለ ነው በሚል የምታቀርበው ክስም የአረብ ሀገራትን ይበልጥ ራሳቸውን እንዲከላከሉና ከእስራኤል ጋር ወታደራዊና የስለላ ትብብር እንዲያደርጉ ገፋፍቷቸዋል። ይህ ማለት ኢራን በጎረቤቶቿ ላይ የምታሳየው ጡንቻ ሳታስበው የጠላቷን የእስራኤልን ተጽዕኖ በአረብ ምድር ላይ እንዲሰርጽ እያደረገው ነው። ዩኤኢ የወሰደችው እርምጃም የእስራኤልን ወታደራዊ ኃይል በግዛቷ ላይ ማስተናገዷ ሌሎች አካባቢ ሀገራትም በተለይም ሳውዲ አረቢያ ወደፊት ተመሳሳይ ውሳኔ እንዲወስዱ መንገድ የሚከፍቱ ነው ተብሎለታል። ዩኤኢ በጦርነቱ ውስጥ ያሳለፈችው ስቃይና የደረሰባት የኢኮኖሚ ጉዳትም ሀገሪቱ ለምን ከእስራኤል ጋር መቆም እንደመረጠች ትልቅ ማሳያ ነው።
ኢራን የኤምሬትስን የንግድና ቱሪዝም ማዕከላት፣ አውሮፕላን ማረፊያዎችንና ሆቴሎችን በመምታት የሀገሪቱን የብልጽግና ተምሳሌትነት ለማጥፋት ሞክራለች። የዩኤዩ የውጭ ጉዳይ ሚኒስትር ሪም አልሃሺም እንዳሉትም ኢራን የገዛ ሀብቷን በጦር መሳሪያና በሽብር ቡድኖች ላይ ስታባክን፣ ዩኤኢ ግን ለዓለም ክፍት የሆነችና ከ200 በላይ ብሔረሰቦች የምታስተናግድ የሰላም ተምሳሌት መሆኗ ነው ኢላማ የተደረገችው ይላሉ። ይህ በሁለቱ ሀገራት መካከል ያለው የአመለካከትና የፍላጎት ልዩነት ዩኤኢ የህልውና ዋስትናዋን ከእስራኤል ጋር እንድታቆራኝ አድርጓታል። ከዚህ በተጨማሪ ኤምሬትስ ከኢራን ጋር ያላትን የረጅም ጊዜ የደሴት ውስጥ ግጭት ማለትም እንደ ግሬተር ቶምብ፣ ሌዘር ተምፕ እንዲሁም አቡ ሙሳና የሆርሙዝ ሰርጥን የመቆጣጠር ሽኩቻ ኤምሬትስ ለምን ወደ እስራኤል እንደጠጋችና የአየር መከላከያ ስርዓት እንደፈለገች ግልጽ ያደርገዋል። በቀጣይ በቀጠናው የሚኖረው የኃይል ሚዛን የሚወሰነውም በቴክኖሎጂና በስትራቴጂካዊ ጥምረት ላይ ይሆናል። እስራኤል አይረን ዶምን ወደ ኤምሬትስ መላኳ አሜሪካ በቀጠናው ያላትን ተጽዕኖ በውክልና ለእስራኤል ጋር ስላለፈች መሆኑን ያሳያል። አምባሳደር አካባቢ የገለጹትም ታላቋ እስራኤል የመመስረት ሀሳብም በአረብ ሀገራት ዘንድ ስጋት ቢፈጥርም አሁን ያለው ተጨባጭ ሁኔታ ግን የኢራን ስጋት ከእስራኤል ስጋት በልጦ በመገኘቱ አረብ ሀገራቱ ከእስራኤል ጋር ለመወገን መምረጣቸውን ያሳያል። ይህ አዲስ የኃይል አስተላለፍም ኢራን በቀጠናው የምታደርገውን የሚሳኤልና የድሮን ዲፕሎማሲ ዋጋ ቢስ የሚያደርገው ሲሆን እስራኤልን ደግሞ የባሕረ ሰላጤው ሀገራት አስተማማኝ የደህንነት ጠባቂ አድርጎ ከፍ ያደርጋታል ተብሎ ይታመናል። ከዚህ ቀደም ከተነሱት ነጥቦች ባሻገር ይህ የእስራኤልና የተባበሩት አረብ ኤምሬትስ ወታደራዊ ትብብር ሌላም ስር የሰደደና ጥልቅ የሆነ ስትራቴጂካዊ ትርጉም አለው። በሆርሙዝ የባህር ሰርጥ አካባቢ የሚታየው የአዲስ አስተላለፍም የተባበሩት አረብ ኤምሬትስ ራሷን እንደ ቀጠና ኃይል ዳግም እየቀረጸች መሆኗን የሚያሳይ ነው። በተለይም የኤምሬትስ ፕሬዚዳንት መሐመድ ቢን ዛይድ ሀገራቸው ከኦፔክ አባልነት መውጣታቸውና የራሳቸውን የኢኮኖሚና የፖለቲካ መንገድ መከተል መጀመራቸው ዶናልድ ትራምፕ ብልህ መሪ ብለው እንዲያወድሷቸው አድርጓል። የሚያሳየው ኤምሬትስ ከእንግዲህ በባህላዊው የአረብ ሊግ ጥላ ስር ብቻ መቆየት ሳትፈልግ ከእስራኤል ጋር በመተባበር የራሷን ወታደራዊ ኢንዱስትሪ ለመመስረት መወሰኗን ነው። የኤልቢት ሲስተምስ የተባለው የእስራኤል ግዙፍ የጦር መሳሪያ አምራች በኤምሬትስ ውስጥ ቅርንጫፉ መክፈቱም ትብብሩ መከላከያ መሳሪያ ከመግዛት ይልቅ ወደ የጋራ ምርትና ስርጭት መሸጋገሩን ያረጋግጣል። የዚህ ሽኩቻ ሌላኛው ገጽታ ደግሞ በኤምሬትስና በኳታር መካከል ያለውን ግልጽ ልዩነት ያሳያል። እስራኤል በኳታር ዋና ከተማ ዶሃ ላይ የሐማስ መሪዎችን ኢላማ ያደረገ የአየር ጥቃት በፈጸመችበት ወቅትም ኤምሬትስ ግን ከእስራኤል ጋር ወታደራዊ መረጃዎችን እየተለዋወጠችና አየር መከላከያ ስርዓቶችን እየተቀበለች ነበር። ይህ የሚያሳየው የአረብ ሀገራት በኢራን ስጋት ዙሪያ ብቻ ሳይሆን በቀጠናው በሚኖረው የወደፊት ኃይል አስተላለፍ ላይ የተለያየ አቋም መያዛቸው ነው። ኤምሬትስ እስራኤልን እንደ ተፈጥሯዊ ጠላት ከማየት ይልቅ የኢኮኖሚ ብልጽግናውንና የቴክኖሎጂ ምጥቀቷን የምታጋራ አጋር አድርጋ መቁጠሯ ለቴህራን የመቋቋም ጎራ ትልቅ የፖለቲካ ሽንፈት ሆኗል። ሆኖም ግን በአምባሳደር ማይክ ሀካቢ በኩል የተሰነዘረው ታላቁ እስራኤል የመመስረት ሀሳብ ትብብሩ ምን ያህል ስስና አደገኛ ሊሆን እንደሚችልም ጠቁሟል። እስራኤል ግዛቷን ወደ ሊባኖስ፣ ሶሪያና ዮርዳኖስ አልፎ ተርፎም እስከ ሳውዲ አረቢያ ክፍሎች የማስፋፋት ፍላጎት እንዳላት የሚጠቁሙ ንግግሮችም በአረብ መሪዎች ዘንድ ከፍተኛ ስጋት መፍጠራቸው አይቀሬ ሆኗል። ነገር ግን ኤምሬትስ አሁን ላለችበት የህልውና ስጋት ቅድሚያ መስጠት የኢራን ሚሳኤሎች ለመመከት ሲባል ከእስራኤል የቅኝ ዘመን ፖለቲከኞች ጋርም ቢሆን አብሮ ለመስራት ወስኗል። ይህ ደግሞ በዓለም ፖለቲካ ውስጥም ዘላቂ ወዳጅ የለም ዘላቂ ጥቅም እንጂ የሚለውን መርህ በግልጽ ያሳያል። በቀጣይ የሚጠበቀው ትልቁ ስትራቴጂካዊ ለውጥም የአረብ ሀገራት የአገር መከላከያ ስርዓታቸውን ከእስራኤልና ከአሜሪካ የራዳር መረብ ጋር ማሳሰራቸው ነው። ይህ ሲሆን ከኢራን የሚነሳ ማንኛውም ጥቃት ገና ሳይጎነጨፍ መረጃው ለአረብ ሀገራትና ለእስራኤል ይደርሳል። ይህ የተቀናጀ የቀጠና መከላከያ ስርዓትም ኢራን ለዓመታት የገነባቸውን የሚሳኤል የበላይነት ዋጋ ቢስ ያደርገዋል። ፕሬዚዳንት ትራምፕና መሐመድ ቢን ዛይድ በስልክ ባደረጉት ውይይትም ይህንን ስልታዊ ትብብር ይበልጥ ለማጠናከር መስማማታቸው በቀጠናው አዲስ ትንሿን ኔቶ እየተመሰረተች መሆኑን ያበስራል። ይህ አስተላለፍም ኢራን በሁለቱ ደሴቶች ማለትም ግሬተርና ሌሰር ቶምብ እንዲሁም በአቡ ሙሳ ላይ ያላትን ቁጥጥር ለመገዳደርም ትልቅ ዕድል ለኤምሬትስ ይፈጥርላታል። እስራኤል አይረን ዶምን ወደ ኤምሬትስ መላኳ የቴክኖሎጂ ሽግግር ብቻ ሳይሆን የአረብን ዓለም ከኢራን ተጽዕኖ የማላቀቅና ወደ እስራኤል አሜሪካ የጥቅም ቀጠና የመሳብ ታላቅ የዲፕሎማሲ ድል ነው። ኤምሬትስም በጦርነቱ የደረሰባትን ውድመት ወደ ዕድል በመቀየር ከእስራኤል ጋር የፈጠረችው ወታደራዊ ጋብቻ በቀጠናው ለዘመናት የነበራትን የታሪክ ጠባሳ እየፈወሰና አዲስ የኃይል ሚዛን እየፈጠረ ይገኛል። ይህ ሽግግርም ኢራንን ይበልጥ እንድትገለልና አጸፋዊ እርምጃዎቿ እንድታጤን የሚያስገዳ ሲሆን እስራኤልን ወደ መካከለኛው ምስራቅ የማይታካ ሚና ያላት ሀገር አድርጎ ዳግም የሾማት ክስተትም ሆኗል። በቀጣይ ዓመታትም የወታደራዊ ትብብር ወደ ሌሎች የአረብ ሀገራት ተስፋፍቶ ቀጠናውን ሙሉ በሙሉ ወደ እስራኤል ተጽዕኖ ስር ሊከተው የሚችልበት ዕድል እጅግ ሰፊ ነው። በመካከለኛው ምስራቅ የታየው ይህ ድንገተኛና ስልታዊ ወታደራዊ ሽግግር በቀጣይ ቀናትና ዓመታት በቀጠናው ብቻ ሳይሆን በዓለም አቀፍ ፖለቲካ ላይ ምን ሊያስከትል ይችላል የሚለው ጥያቄ የአሁኑ የአገር ሁኔታ ትንበያ ያህል አነጋጋሪ ሆኗል።
እስራኤል አይረን ዶምን ወደ ተባበሩት አረብ ኤምሬትስ መላኳ የአንድ ወቅት ወታደራዊ ድጋፍ ብቻ ሳይሆን ወደፊት ለሚመጣው አዲስ የመካከለኛው ምስራቅ ስርዓትም የመክፈቻ ደወል ነው። በቀጣይ የሚጠበቁት ዋና ዋና ክስተቶችም በሶስት አቅጣጫዎች ሊከፈሉ ይችላሉ። የመጀመሪያው በቀጠናው የሚመሰረተው የተቀናጀ የአየር መከላከያ ጋሻ ነው። እስካሁን አረብ ሀገራትና እንዲሁም እስራኤል ለየብቻቸው ራሳቸውን ለመከላከል ይጥሩ ነበር። በቀጣይ ግን የእስራኤል የተራቀቁ ራዳሮች፣ የአሜሪካ የስለላ መረጃዎችና የአረብ ሀገራት መልክዓ ምድራዊ አቀማመጥ ተገናኝተው አንድ ወጥ የሆነ የመካከለኛው ምስራቅ አነስተኛ ኔቶን ይፈጥራሉ ተብሎ ይጠበቃል። ይህ ማለትም ከኢራን የሚተኮስ ማንኛውም ሚሳኤል ገና ከምድር ሳይነሳ በጋራ ራዳር ስርዓት ቁጥጥር ስር ይውላል። ይህ መረብ ከተዘረጋ ኢራን ለዘመናት የገነባችው የሚሳኤልና የድሮን ማስፈራሪያ ዋጋ ቢስ እየሆነ ይሄዳል። ይህም አረብ ሀገራት በኢራን ፊት የነበራቸውን ስጋት ቀንሰው ይበልጥ ከእስራኤል ጋር እንዲተባበሩ ያደርጋቸዋል። ሁለተኛው የሚጠበቀው ነገርም የሳውዲ አረቢያ ወደፊት ውሳኔ ነው። አሜሪካና እስራኤል የአብርሃም ስምምነትን ለማስፋፋት ትልቁ ግባቸው ሳውዲ አረቢያን ወደዚህ ጥምረት ማስገባት ነው። ኤሚሬትስም የእስራኤልን አይረን ዶም ተቀብላ ውጤታማነቷን ካሳየች ሳውዲ አረቢያ የራሷን ከተሞችና የነዳጅ ማጣሪያዎች ከኢራን ጥቃት ለመታደግ የእስራኤልን ቴክኖሎጂ ለመጠየቅ ልትገደድ ትችላለች። ይህም የታሪክ ትልቁ ዲፕሎማሲ ለውጥ እንዲመጣና እስራኤል በመላው አረብ ምድር ላይ እንደ ዋነኛ ገጽታ ጠባቂ እንድትታይ ያደርጋታል። ትራምፕም ይህንን ወታደራዊ የበላይነት ጠቅመው ሳውዲን ወደ ስምምነቱ ለማምጣት ከፍተኛ ግፊትን ያደርጋሉ ተብሎ ይጠበቃል። ሶስተኛውና አስፈሪው እድል ደግሞ የኢራን አጸፋዊ ምላሽና የጦርነት ስልት ለውጥ ነው። ኢራን የሚሳኤል ጥቃቶቿ በአይረን ዶም እየመከኑ መሆኑን ካየች ዝም ብላ አትቀመጥም። ይልቁንም የአየር መከላከያ ስርዓቱን የማጨናነቅ ስልትን ልትከተል ትችላለች። ይህ ማለትም በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን በአንድ ጊዜ በማዝነብ አይረን ዶም መቋቋም ከሚችለው በላይ ጫና መፍጠር ነው። ይህም በቀጠናው አዲስ የቴክኖሎጂ ፉክክር ይፈጥራል። ኢራን ይበልጥ የረቀቁ የጦር መሳሪያዎችን ለማምረት ስትጣጣርም፣ እስራኤልና አሜሪካ ደግሞ ይበልጥ ጠንካራ መከላከያዎችን ለመዘርጋት ይሽቀዳደማሉ። ይህ ፍጥጫ ደግሞ በቀጠና ያለውን ወታደራዊ ወጪ ሰማይ እንዲነካ ያደርገዋል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ ይህን ወታደራዊ ጫና ተጠቅመው ኢራንን ወደ አዲስና ጥብቅ ስምምነት ለማምጣት እንዲሞክሩ ይጠበቃል። ትራምፕም ከዚህ ቀደም የፍቅር ምት ብሎ የጠሩት ጥቃትና ለኤምሬትስ የሰጠው አይረን ዶም ኢራን በአማራጭ ጦር ተገዳ ወደ ድርድር ጠረጴዛ እንድትመጣ ለማድረግ የታለሙ ናቸው። በቀጣይ ወራትም በዲፕሎማሲው መንደር ትልልቅ ድርድሮች ሊታዩ ይችላሉ። ካልሆነም ግን መካከለኛው ምስራቅ ወደ ለየለትና አዲስ መልክ ወዳለው የቴክኖሎጂ ጦርነት መግባቷ አይቀሬ ነው። እስራኤልም ከአረብ ሀገራት ጠላትነት ወጥታ ወደ ጠባቂነት የተሸጋገረችበት ይህ አዲስ ምዕራፍም በቀጣይ ከዓለም ጂኦፖለቲካ የሚወስን ዋነኛው ክስተት ሆኖ ይቀጥላል።